ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የኔ ማንነት መገለጫ የኔ ክብር ከሳቸው በታች ነው። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንገቴን የምሰጥበት ማንነቴ ነው። እምነቴ የቆመው ወይም ደግሞ የእምነቴ መሰረት የማምነው ነቢያቶችና ቅዱሳኖች አሉ። እነሱን ክብር የሚነካ ሰው ከኔ ክብር ውስጥ ማንነቴን ህይወቴን እንደወሰደና እንዳጎደለ ነው የምቆጥረው። በጎ ነገር የሚረጩት በጣም ውስን ናቸው። ስድብን፣ ክፋትን፣ መጥፎነትን፣ ክብረነክ የሆኑ ተግባራቶችንና የሰዎችን የእምነትን ክብር የሚዘልፉ አገላለጾች ናቸው ዛሬ ቦታ አግኝተው እንደፈለጉ እየተደረገ ያለው። ተንኳሽ የሆኑና የዘለፋ ቃላቶችን የሚጠቀሙ በሰው በእምነት ክብር ላይ የሚሄዱትን ሰዎች ማስቆም ይገባል። በሰዎች እምነትና ክብር ውስጥ ገብተው አይደለም እምነትን ተቋምን አይደለም የእምነት አይከንን ቅዱሳንን ቀርቶ ግለሰቦችን መብት ከነኩ ሊጠየቁ ይገባቸው። አላህ ብዬ ሰውን ለምኜ አላቅም። ሸሪ አላህ በአላህ እቺን ቪዲዮ ለሙቤ ሚዲያና ለአሲያ አድርሱልኝ። ነምኒ ሙስሊመታት ከነስኬስ ጅርቱ ሼር ጎዲቲ ሙቤ ሚዲያ ብራቲፊ አሲያ ብራንገይ أمك ثم أمك قالها المصطفى صلى الله عليه وسلم قالها ثلاثا لمن سأله من أحق الناس بحسن صحبة. السلام عليكم ورحمة الله وبركاته. ይሄ ልጅ ግን ምን አይነት መታደል ነው? እኔ ወላሂ ቀናው በሱ ቀናውበት። ማሻአላህ ተባረከ الرحمن አንተ ወላሂ በዚያ ያያዝ ማለት ነው። ድፍን የኢትዮጵያ ሕዝብ ይሰልማል። ድፍን የኢትዮጵያ ሕዝብ ኢንሻአላህ። ወይኔ እኔ ላይፍ በገባው ቁጥር ቢያንስ በቀን ውስጥ እኮ አንድ ሰው ሳይቀር 10 ሰው ምን አንድ ሰው 10 ሰው እስልምና ሳይቀበል አይውልም። አሳግሩ ጋር ይዘና ያወጣል። እናንተ እሱን ሞግታለሁ ብላችሁ ገብታችሁ በእስልምና ተማርካችሁ ሰልማችሁ ሻዳ ይዛችሁ ስትወጡ ሐሴት ነው የማደርገው። ወረበን ካባ ፎሎ አድርጉልኝ፣ አስቡ ፎሎ አድርጉልኝ። እኔ ቆንጆ እንዴት እንደምወደ ሀገራችን የማንክድ ተክደን እንጂ አንድም ቀን ሀገራችን ክደናል። መቀበሪያ አተን እንጂ ለሀገራችን ታግለን በአድዋ ጦርነት በአስር ሺዎች የሚቆጠሩ ሙስሊሞች ሀገራቸውን ሊያስጠብቁ ሂዶ ሲታገሉና ሲዋደቁ ታግሎ ተዋልቆ ግን መቀበሪያ ግን አልተሰጣቸው። ሙስሊም በመሆናቸው መቀበሪያ አተናል ብሎ ግን ሀገራቸውን አልካዱ። አንድ ሙስሊም በታሪክ ሀገሩን ክዶ አያውቅ። ለሀገር ልማት እድገት ከማንም በላይ እኛ ነን። ሲጀመር ከ50% በላይ የሀገሪቷ የህዝብ ቁጥር እኛ ነን። የሀገሪቷን የቆዳ ሽፋን ከግማሽ በላይ የያዝነው እኛ ነን። ስለ ሀገራችን ከማንም በላይ ሊያሳስበን ይችላል። የውጭ ቤታችንን አስተካክለን አሳምረን ስለ ሀገር ማሰብ ይጠበቅብናል። ሀገር የለንም፣ ሌላ ሀገር የለንም። ይኸው ብዙዎቻችሁ ወደ ውጭ የወጣችሁ ሳውዲ ስትሄድ ኢቃማ ከሌለ ቪዛ ከሌለ በሁለተኛ ቀን ያባራል። ሙስሊሙን ካልሆንክ ጉዳይ የላቸው። ዱባይ ብትሄድ ምን የለም። ሀገር ሁለተኛ ሀገር የለንም፣ ሶስተኛ ሀገር የለንም። አላህ ደግሞ እዚህ ምድር ላይ ፈጥሮናል። ስለዚህ ስለ ሀገራችን ጉዳይ ሊያሳስበን ይገባል። እንደ ሙስሊም ሁሉም ነገር ይስተካከላል። ቋሚ ወዳጅ ቋሚ ምን የለም። ቋሚ ወዳጅና ቋሚ ምን የለም። ቋሚ ወዳጅም የለም፣ ቋሚ ጠላትም የለም። ስለዚህ እኛ ጠቃሚ መሆናችን ሁሌ ፕሩቭ ማድረግ ያስፈልጋል። ሐቅ ደግሞ እውነት ደግሞ እውነት ስላለህ ብቻ እውነት ልታገኛችሁ። ሐቅ በራስ በልመና ሐቅ ስላለ ሳይሆን ሐቅን የሚያጠብቅበት ሐቅን ልታጠብቅበት የሚችል ቁመና ላይ ሲኖር ብቻ ነው ሐቅን ሊጠብቅ የሚችለው እንጂ እነኚህ ባለመብት ናቸው ብሎ መጥቶ ቤት ውስጥ መብታችን ሊያስከብር የሚችል ማንም ነገር አለመሆኑን አውቀን መብታችን ሐቃችን ልናስከብር የምንችለው በእኛው ጥረት መሆኑን ማወቅ አለብን። እስልምናችን በጦርነት ጊዜ እንኳን አኽላቅን የተከተለ ዲን ያለን ሰዎች ነን። ሴት እንዳትገሉ፣ ቤተክርስቲያን እንዳታቃጥሉ፣ ያደጉ ዛፎች እንዳትቆርጡ፣ ለመብል የሚሆን እንኳን ፍየልና በግ ያለ ባለቤቶቹ ፍቃድ አትጠቀሙ። ባህታውያንና ቀሳውስታን ለእምነታቸው ያገለሉ ሰዎችን በጦርነት ጊዜ እንኳን እንዳነኩ ብሎ ያዘዘ ዲን ነው። አይደለም በሰላም ጊዜ ይሄኛ ማንነት ነው። በፍጹም ለማንም ስጋት አይደለም። በሙስሊሞች ቤተክርስቲያን አይፈርስም፣ የእምነት ቤታዎች አይደፈሩ። ይሄን የሚያደርግ ካለ እምነቱን የሚወክል አይደለም። እነሱ መስጊድ ስላቃጠሉኛ ቤተክርስቲያን አናቃጥልም፣ ለኛ ሞዴሎቻችን አይደሉም። ጀነት ውስጥ ሲጋራ አለ ብሎ ሼኹን ጠየቃቸው።
አይጠፋም ግን እሳት ወርዳ ነው የምትለኩሰው አሉት ይባላል። ሲጋራውን በተመለከተ ለአላህ ብሎ ከተወ ጀነት ውስጥ ሲጋራ ያገኛል ኢንሻአላህ። ግን የዱንያ አይነት ሳይሆን ያለየት ያለ ነው ኢንሻአላህ። እሳትም ወርዶ አይለኩስም፣ ችግር የለው። ገራሚው የረመዳን ክስተት ታዋቂውና ዝነኛው ላሚን ያማል ብዙዎችን አስገርሟል። ቪዲዮውን ሼር፣ ኮፒ ሊንክ፣ ዲዩት ሪፖስት በማድረግ እስከ መጨረሻው ድረስ ተመልከቱ። ላሚን ያማል ከባዱን የባርሴሎና ትሬኒንግ ከቡድን ተጫዋቾቹ ጋር ካደረገ በኋላ እናም በረፍት ሰዓት ላይ ምግብና ውሃ ለመጠቀም ተጫዋቾች በሙሉ ሲሄዱ እሱ ግን ለብቻው በሜዳ ላይ ሲቀርና እንደዚሁም ኳስ ሲጮት ተመልክተናል። በዚህ በለጋ እድሜው ጾመኛ ሆኖ ከባዱን የባርሴሎና ልምምድ በማድረጉ ብዙዎች ተደንቀውበታል። እናም ነብዩ ሰለላሁ ዐለይሂ ወሰለምና ሰሃቦች ከ1400 ዓመታት በፊት የበድርን ጦርነት ያደረጉት በዚህ በረመዳን ወር ነበር። እነሱ 300 ሆነው ቁረይሾች ደግሞ ከ1400 በላይ ሆነው እናም በዛ አላህ Subhanahu Wa Ta'ala ድልን ሰጥቷቸው ነበር። ረመዳን የሥራ ወር ነው፣ የለውጥ ወር ነው፣ የኢባዳ ወር ነው። ብዙዎቻችን ግን ረመዳንን ተኝተን እያሳለፍነው እንደዚሁም ሥራ ባለመስራት እያሳለፍነው እንገኛለን። ያ መሆን የለበትም። ረመዳናችንን በአግባቡ ልንጠቀምበት ይገባል። አላህ ረመዳናችንን ከተቀበላቸው ባሮች አድርገን አሚን በሉ። እግዚአብሔር ይመስገን። እግዚአብሔርን አመስግኑልኝ። እግዚአብሔር ልጅ አሳቅፎኛል፣ በመንታ ልጅ ባርኮኛል። ይህ በእኔ አቅም የሚሆን አይደለም። እግዚአብሔር ስለረዳኝ፣ እግዚአብሔር ስላገዘኝ ነው። የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ የኢትዮጵያ ሕዝብ ጸሎት፣ ዱዓ፣ ምርቃት ሰምቶ በልጅ ባርኮኛል። እንዲህ አይነት ደስታ፣ እንዲህ አይነት በረከት እናንተ ቤትም ይግባ። እግዚአብሔር ልጅ ለምትፈልጉ ሁሉ እንዲህ በመንታ ልጅ ባረካችሁ። ጉድ ያለው ተአምር ልንገራችሁ። በዚህ ቪዲዮ እንዳታሳልፉት አጭር ቆይታ ነው የምናደርገው። በዚህ ሰዓት መላው የአረቡ ዓለም በሰራው ጀብድና ጀግንነት በአንድነት እየዘመሩለትና እያሞካሹለት ስላለው አልወሽኩል ሚስሪ ስለተባለው እንስሳ ልንገራችሁ። ሁላችሁም ኮሜንት ላይ እየሄዳችሁ አላሁ አክበር እያላችሁ ጻፉ። ይህንን ጉድ ያለው ተአምር ደግሞ ሼር እያደረጋችሁ ለሁሉም በአጠቃላይ ለትንሹም ለትልቁም አድርሱ። አልጀዚራን ጨምሮ ሌሎችም ዓለማችን ላይ አሉ የተባሉ ታላላቅ ሚዲያዎች በዚህ ሰዓት መነጋገሪያቸው ሆኗል። ይህ የምትመለከቱት እንስሳ ማለት ነው። ምን ሰራ ካላችሁ ይህ እንስሳ እንግዲህ ለስለላ በወጡ የእስራኤል ወታደሮች ላይ ጥቃት በመክፈት በተለያየ ሰዓት ማለት ነው 5 የሚደርሱ ወታደሮቿ ላይ ጉዳት አድርሶባቸዋል። በጣም ነው የሚገርመው፣ በጣም ነው የሚደንቀው ማለት ነው። አልጀዚራም እንደዘገበው ከሆኑ እንግዲህ እነዚህ ጉዳት የደረሰባቸው ወታደሮች የሕክምና ክትትል እየተደረገላቸው እንዳለ ገልጿል። እስራኤልም በዚህ እንስሳት ላይ ማደኛ በማውጣት በቁጥጥር እንዲውል ካደረገች በኋላ እንግዲህ ምርመራ ያደረገችበት እንዳለም እንደምትመለከቱት እንግዲህ በምስሉ ለማወቅ ተችሏል ማለት ነው። እንግዲህ ከዚህ ትልቅ ትምህርት መውሰድ እንችላለን። ለአላህ ጠላት ሲኮን፣ ለኢስላም ጠላት ሲኮን አላሁ ተዓላ እንዲህ አይነት ወታደሮቹን ይሰልጥባቸዋል ማለት ነው። እንስሳ ብቻ አይደለም፣ ሳር፣ ቅጠል፣ ድንጋይ ሁሉ ሳይቀር ለአላህ ጠላቶች ጠላት ነው ማለት ነው። ድሉን ለሙስሊሞች አላህ ያድርገው። ይህንን ቪዲዮ ደግሞ ሼር ያደረጋችሁ ይሄን ላልሰሙ ሁሉ አሰሟቸው። አመሰግናለሁ ስለተከታተላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።